በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸሩ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን ለአምላክነት እንደሚገባ እመቤታችን ወላዲተ አምላክ ድንግል እመብርሃን ቅዱስ መስቀል ያከበራቸው ንጹሐን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም መዋዕለ ጾሙን ባርኮ ጸጋ በረከት የምናገኝበት ብርሃነ ትንሣኤውን የምናይበት ያድርግልን። እንግዲህ ዛሬ የሊቀ ሰማዕታት የቅዱስ ጊዮርጊስ ዓመታዊ በዓል ነው። ያው ጥንት ይከበር ነበረ። ዛሬ አዲስ አበባና አንዳንድ አካባቢ ብቻ ነው የሚያከብሩት። በሌላው ስፍራ እንደ ወርሃዊ መታሰቢያ ነው የሚታይ። ግን የካቲት 23 ቀን የቅዱስ ጊዮርጊስ ዓመታዊ በዓሉ ነው። ሌሎችም በዓላት አሉ። እነ ቅዱስ ፖሊካርፖስ፣ እነ ቅዱስ አውስግኒዮስ፣ እነ ቅዱስ አውሳቢዮስ፣ እነ ቅዱስ ሄሬኔዎስ በዓል አለ። ጊዜ እንደፈቀደልን መጠን አለፍ አለፍ ብለን እናያቸዋለን። ዋናው ትልቁ የቅዱስ ጊዮርጊስ የበዓሉ ምክንያት ግን የአድዋ ድል ምክንያት ነው። ታውቁታላችሁ። ዛሬ አድዋ ለአንዳንዱ ፖለቲካ ነው፣ ለአንዳንዱም ታሪክ ነው፣ ለአንዳንዱም እንዲያ ነው። ለእኛ ደግሞ ለኦርቶዶክሳውያን መቼም ኢትዮጵያ ሀገራችንን እስከዚህ ያቆየች ቤተክርስቲያን ናትና ድሉም የቤተ ክርስቲያን ነው። 7500 ሰው አድዋ ላይ ተገሏል። ኢትዮጵያውያን አልቀዋል። 7500 ሰው ተገሏል። የእነዚያ ሁሉ ደም የፈሰሰው የኦርቶዶክሳውያን ደም ነው። የፈሰሰውም ስለ ሃይማኖት ነው እና ስለ አድዋ ታሪክ አንስቼ ጊዜ ስለማይበቃን ግን የቅዱስ ጊዮርጊስን ታምራት ለመጥቀስ ያክል ጥቂት ኃይለ ቃላትን እንጠቅሳለን። አንደኛው ከቅዱስ ዳዊት መዝሙር 17 ላይ ቅዱስ ዳዊት ወዝንቱ ነገሩ ለዳዊት ምእመን ሶበገቡ ጸላይቱ ድሬሁ፣ ጠላቶቹን ባጠፋቸው ጊዜ ቅዱስ ዳዊት የተናገረው ነገር ይህ ነው ብሎ አፈቅረከ እግዚኦ በኃይሌ። እናንተ በመዝሙር ነው የምታውቁት አይደል? አቤቱ ጉልበቴ እወድሃለሁ የሚል የድሮ መዝሙር ነበር አይደል? መዝሙሩን አልወደውም። ከቅዱስ ዳዊት መዝሙር ነው የተወሰደ። አልወደውም ማለት ምክንያት ስላለኝ ነው። አንድ ሰው የቅዱስ ዳዊትን ቃል ጠቅሶ ወስዶ የማይመጥነው ቦታ ላይ ለምሳሌ ቅዱስ ዳዊት መዝሙር ስትደግሙ እናንተን የማይመለከቷችሁ ቃላት ታገኛላችሁ። መቼ ማለት የቅዱስ ዳዊትን ክብር የሚገልጡ አይደል? ለሱ የተነገሩ ጽድቁን ትሩፋቱን የሚናገሩ ኃይለ ቃላት አሉ አይደለም? እነሱን ስናነብ እሱን እያሰብን ነው እንጂ ለእኛ ለራሳችን ብለን አይደለም። ልክ አፈቅረከ ከሚለው ኃይለ ቃል ላይ ሲደርስ ጌታዬ እኔስ መቼ ይሆን ከዚህ የምደርስ? መዝሙር 17 ቁጥር 1 ላይ አፈቅረከ እግዚኦ በኃይሌ፣ አቤቱ አንደኛ ነገር ባለኝ አቅም ባለኝ ኃይል ሁሉ እወድሃለሁ ነው። ወደ አማርኛው ሲተረጎም ግን አቤቱ ጉልበቴ ሆይ ተብሎ በማይሆን መንገድ ተተርጉሟል። አፈቅረከ እግዚኦ በኃይሌ፣ አቤቱ ባለኝ አቅም ሁሉ እወድሃለሁ ነው። ባለኝ ኃይል ሁሉ ነው። ጉልበቴ ሆይ ማለት ጸያፍ ባይሆንም እንኳ ማለት ነው። አንደኛ ነገር። ሁለተኛ ነገር ከፍተኛ ድፍረት ይጠይቃል። እንደዚህ ብሎ ለመናገር ከፍተኛ ድፍረት፣ ወይ መንፈስ ቅዱስ እንዲህ ሊያናገረን ይገባል፣ ካሊያ ድፍረት ነው። መንፈስ ቅዱስ አድሮበት ቅዱስ ዳዊት እንደተናገረው ለምሳሌ ቅዱስ ጊዮርጊስ ይህን ቃል ይናገረው ነበር፣ ይደጋግመው ነበር። ለምን? ተፈትኖ ያለፈ ፍቅር ስላለው። ስለ ክርስቶስ ፍቅር ተፈጭቷል፣ ከአስር ተቆርጧል፣ ተጠብሷል፣ ተበትኗል፣ ናላው ባፍንጫው ወጥቶ ፈሷል። ስለዚህ ቅዱስ ጊዮርጊስ ዳዊትን ሲደግም ሁልጊዜ አፈቅረከ እግዚኦ በኃይሌ ማለቱ የተገባ ነው፣ ትክክል ነው። እኔ ቃሉን ስንደርስ እናነባዋለን። እንኳን የቅዱስ ዳዊትን አባ አርከስሉ ማን ነው አባ መዝሙረ ክርስቶስ የቅዱስ ዳዊትን እያንዳንዱን አንቀጽ እያነሱ በግጥም ቤት እየሰሩ ድርሳን ደርሰዋል ለጌታችን እና እዚያ ላይ የዚህን ያፈቅረከን ነገር አንስተው አፈቅረከ ከማሁ ምን ያሉ አፍቅረከ ዳዊት በእንተ ጸጋ ዘጸገውኮ፣ ቅዱስ ዳዊት ጸጋህን ሁሉ ሰጥተዋልና ስለሰጠው ጸጋ ፈጽሞ ወደደህ። ወከመ ይርግዞሙ ዘልፈ ዘባነጸሩ መጠውኮ፣ ጠላቶቹንም እየወጋ እንዲጥላቸው የጠላቶቹን ጀርባ ሰጠኸው አለና አፈቅረከ ከማሁ፣ እኔም እኮ እንደሱ ወድሃለሁ ይላል አባ መዝሙረ ክርስቶስ። የአባ ጊዮርጊስ ዘጋስጫ ረድ ነው። ቅዱስ ነው፣ ጻድቅ ነው፣ ለክርስቶስ ፍቅር ሁሉን የሰዋ ሰው ነው ቢል የተገባ ነው። አፈቅረከ ከማሁ፣ እኔም እንደሱ ወድሃለሁ። ወእትለአከከ ምስለ አምልኮ፣ በፍጹም ልቤ እያመለክኩ አገለግልሃለሁ። እንዲያ ከሆነ ግን አለ አውድቆ ለጸሬ፣ ጠላቴን ጣልልኝ እባክህ። ለመንበርት የዝሆኮ፣ ኑሮዬን የበጠበጠው ዋጽብሶ ከመንህብ ዘገደፈሶ እኮ አለ እንደ ንብ
መርዟን እንደጣለች ንብ እንደምታውቁት ሁለት ነገር አላት። መድኃኒትም አላት፣ ትንሽ መርዝም አላት። ንብ ሰውን መጉዳት አትችልም፣ መጥቀም እንጂ። መጥቀሟ በማዕሯን መጉዳት የምትችልበት መንደፊያ አላት አይደል? የነደፈች እንደሆነ ቀጥሎ ምንድን ነው የሚከሰት? ትሞታለች እሷ ራስ። እኛ የተወሰነ ሊያብጥ ይችላል አይደለም? እሷ ግን ትሞታለች። እና ምንድን ነው የሚለው? ወአጽበሶ ከመ ንህብ ዘገደፈ ሶኮ፣ እሾሃን እንደጣለች ንብ አድርገው። እሷ ከዚያ በኋላ መኖር ስለማትችል ማለት እንዲህ ብሎ ይለምነዋል። እና ይህን ያለበት ምክንያት ዘባነ ጸሩ መጠው እኮ ያለው በመዝሙር 17 ላይ ወመጠው ከኒ ዘባኖሙ ለጸር ይላል ቅዱስ ዳዊት። የጠላቶችን ጀርባ ሰጠኝ ይላል። ያውን ብዙ ነው ትርጉም፣ ወደ መንፈሳዊ ነገር ሳናመጣው እዛው በጥሬ ዘሩ እናቆየው ሰዓት ስለሚወስድብን የጠላቶችን ጀርባ ሰጠኝ ማለት ሰው ሲሳለፍ ውጊያ ሲገጥም ግንባር ለግንባር ነው አይደል? ፊት ለፊት ነው። አንዱ ሰው ጀርባውን ዞረ ማለት አሸነፈን ነው ተሸነፈ ነው እየሸሸ ነው ማለት ነው። ጀርባ ሰጠኝ ማለት ጠላቶች ከኔ ፊት እንዲሸሹ አደረግ። አንድም በኋላ ሲሸሹ የተከተለ በጦር ይነድፋቸዋልና ጀርባቸውን ሰጠኝ አለ ዳዊት። ቅዱስ ዳዊት መቼም ለጠላት ጀርባ ሰጥቶ አያውቅም። ጠላቶቹ ጀርባቸውን እያለ ይጥላቸው ነበር እንጂ እና የጠላቶችን ጀርባ ሰጠኝ ብሎ ወመጣው ከኒ ዘባኖሙ ለጸር። ይሄ በዚህ ዕለት ጦርነት ውስጥ ይህንን ቃል እንድንል የሚያደርግን በዚህ ዕለት የዛሬ 129 ዓመት አድዋ ላይ ካለቁት ሰዎች በስም የምናውቃቸዋሉ። በጣም የታወቁ የወንድነት ጥግ የሚባሉ የጀግና ጥግ፣ ምሳሌ እነ ፊታውራሪ በሻህ እንዴት ያሉ የወንድ ጥግ ነበሩ። ቀኛዝማች ታፈሰ የ25 ዓመት ወጣት ነው። እቴጌ ጣይቱ ያ ሁሉ ወንድ ሲወድቅ ያላለቀሱ፣ ታፈሰ ሲወድቅ አለቀሱ። ምክንያቱም ታፈሰ በአላጌው ጦርነት እንደምታውቁት የካድዋ ጦርነት ውስጥ ሌሎች ጦርነቶች ነበሩ። የአላጌው፣ አምባላጌው፣ የመቀሌው እንግዲህ ያው ታሪክ ላይ ብዙ ማወቅ አይከፋም። ለቤተሰብ ለልጅ ለወንድም ለእህት እኮ ይነገራል። ዛሬ ቅድም ቅዱስ ጊዮርጊስ ሲሄድ ሁለት ነገር ገርሞ የመጣሁኝ ቅዱስ ጊዮርጊስ ሲሳለም መጀመሪያ ለገባ ስለ አንዲት ትልቅ ሴትዮ እየተሳለሙ ነው። በስመ አብ ወወልድ ወመንፈስ ቅዱስ አዳም ለአገሩ ሁሉ እና ይህስ ጥሩ ነው እያልኩ ነበረ። በእውነቱ ሰውኛው ለሌላ ሰው ጸሎት ሊረብሽ ይችላል። ግን በስመ አብ ወወልድ በሱ እየሳኩኝ ለፍ ስል ሰባኪው ጠቅላላ የአድዋን ታሪክ ይተርኩታል። ለመጀመሪያው ጊዜ ነው በቤተክርስቲያን አውደ ምሕረት ጥንቅቅ አድርጎ የሚተርክ ሰባኪ ነው የገጥሞኝ አያውቅም። ለምን? ብዙ ጊዜ ታሪክ ጎዶሎ ስላለብን ታሪክ ላይ በጣም ብርቱ ነገር ታሪኩ የኢትዮጵያ ታሪክ የቤተክርስቲያናችሁ ነው ሳለ የኛ ሰባካያን ግን 99% ከታሪክ ጋር ተፋተን ያለን ታሪክ የመተረክ አቅም የለንም። ፈጣሪን የማመሰግነው ህይወቴ ከለመለመባቸው ምክንያቶች አንዱ ለመለመ የሚለው በሌላ ትርጉም ሳይተረጎም ታሪክ እንዳውቅ መሆኔ ነው። ከልጅነት ጀምሮ በታሪክ ማደግ ታሪክን የመሰለ መድኃኒት የለም። ዝም ብላችሁ ታስቡት። አንዳንድ ጊዜ አሁን እዚህ ግቢ ዛፎች አሉ። አሁን በቀደም ከብሬ ላይ አንድ ተማሪ መጣና ከወይራው የደረቀውን ዘንጥፎ ይዞት ሄደ እና በቃ እዛ ያለው ሰው እንደ እብድ ነው ያደረገኝና ሰው ምን ነክቶት ነው የደረቀ እንጨት ቢቆረጥ ወንድሜ ለአንተ ነው የደረቀ። አንተ ስታየው ደርቆ ነው የሚታይ፣ እኔ ሳየው ምን ሆኖ እንደሚታይ ምን ታውቃለህ? መጀመሪያ ነገር አንድ። ሁለተኛ ነገር ይድረቅ አይድረቅስ ይመለከታል። ንብረትህ ነው፣ አዛዥ ነህ። መጽሐፍ ኢታንስ ዘያንበር ካላለ ያላስቀመጥከው አታንሳ። በገንዘቡ መንገድ ላይ ወድቆ ብናገኝ ማንሳት ኃጢአት እንደሆነ አታውቁም? የኛ አይደለማ። ግዱን ደግሞ ካነሳ ነው ለቸገረው ሰው ወስደን መስጠት ነው። እርቦን ከሆነ ደግሞ መተን አስፈቅደን ከእግዚአብሔር ነው። የኛ አይደለማ። ያልሰራንበት ያልወጣን ያልወረድንበት እና ሰው ሄዶ ቆርጦ ቀምጬ አምጥቼ ለማይጠንት ከተቆረጠ ላይ ቀርም ማሰጠው ይላል ሰው። አልሰጠውም። ለምን ሰጠዋለሁ? እንዴ ኖር አይደል? እና ለምን ቢባል እያንዳንዱ ዛፍ ምን ታሪክ እንዳለው፣ እያንዳንዱ ጠጠር ምን ታሪክ እንዳለው ታምረ ኢየሱስ ላይ ትናንት ይሁን ዛሬ የተነበበ ሰምታችኋል። ትናንት መሰለኝ ካልተሳሳትኩኝ ሲነበብ ያዳመጠ ካለ ከቤተ ክርስቲያን ቅጥር ግቢ አንዲት ጠጠርም ለሚያነሳ ወዮለት። የእግዚአብሔር ነው፣ የእግዚአብሔር ነው። አሁን እዚች ከወይራው ቅጠል ይረግፋል አይደል? ቅጠሏን አንስቶ አቡነ ዘበሰማያት ደግሞ ወስዶ አንድ ቦታ ማስቀመጥ። ይህ ሁሉ ቅጠል እኮ ረግፏል አይደለም? ክቡር ነው። ያ ግን ለሚገባው ነው። በነገራችሁ ላይ እውነት ለመናገር የእናንተ እጅ ለኔ ምን ያደርግልኛል?
ምንም ያደርግልኝ ማለት የእጃችሁን ክብር የምታውቁት እኮ እናንተ ናችሁ። ለምን? አካላችሁ ስለሆነ ነው። ቤተክርስቲያን አካሉ ከሆነች ሰው በቀር የቤተክርስቲያን ጉዳት የሚሰማው የለም። አካል ስትሆን ነው ህመሙ የሚሰማ እና ሰባኪው ታሪክ ሲተርኩ ሰምቼ ተገርሜያለሁ። ለሁሉም የአድዋ ጦርነት ጊዜ ቀኛዝማች ታፈሰ ሲገደሉ ወይም ሲሰዉ ጦርነቱ ላይ 25 ዓመታቸው ነው። በቃ የዛ የጦርነቱ ወጣት አዝማች እሳቸው ናቸው። እንግዲህ 25 ዓመት ተሰዉት እና በወቅቱ የወጣቱ የጦር ኃይል መሪ ናቸው። የተለየ አይነት ፍጥረት ናቸው እና ጣይቱ ያለቀሱበት ምክንያት እሱ ነው። ምክንያቱም መጀመሪያ ጦርነቱ ሳይጀምር እቴጌ ጣይቱ ጠሩና እንግዲህ የዚህ ድል ዋና ሰው ማለት ጣይቱ ናት። ከምን ይልክም በላይ የጣይቱ ድል ነው የሚባል ይሄ ጣይቱ ማለት ደግሞ እኛ ደብረ ጋር ታሪክ ያላት ናት። የአድዋን ጦርነት ለአብየ ጊዜ ተሰላኮ እንዳሸነፈች ዓለም አያውቅም፣ እኛ ብቻ ነው የምናውቀው። ያው እዚያ ውስጥ መስቀሉ አለ። ያቺ የብር መስቀል ታስታውሷት ከሆነ አለች፣ ጽሑፍ አላት። ዝ መስቀል ዘእቴጌ ጣይቱ፣ የመስቀል የእቴጌ ጣይቱ ነው። ብርሃን ዘኢትዮጵያ፣ እሷም የኢትዮጵያ ብርሃን የተባለች ናት። ወለቱ ለራስ ገብሬ ይላል። ራስ ገብሬ ይህንን በኋላ ድጋሚ የሰሩ እሳቸው አይደሉ? የራስ ገብሬ ልጅ ናት ይላል። ልጅ ማለቱ አራተኛ ትውልድ ናት። ገብሬ ኃይለማርያም ብጡልን፣ ብጡል ጣይቱን ማለት ነው። ወለቱ ለራስ ገብሬ አለ። ብሲቱ ለዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ አለ። ዘወሃበቶ ለአባ አብየ ጊዜ በ1888 ይላል። ራሷ ናት ጽፋ የሰጠች። እዚህ የአድዋ ጦርነት ጊዜ የገባ መስቀል የብር መስቀል አለን እኛ እና የጣይቱ ድል ነው። ጣይቱ ከመነሻ ቀኛዝማች ታፈሰን ተው ወደፊት አትሄድ፣ ተው እባክህ ልጅ ነህ። መቼም ብዙ ጊዜ ሞት ባለበት የበላው ነው ለፊት የሚሆን የበላ ማለት ያው እድሜው ትርጓሜ ላይ ያለ አይደለም። ሐና ነብይትን ጌታችን በ40 ቀኑ ቤተ መቅደስ ሲገባ ስምዖን ታቀፈው። ሐና ነብይት ትንቢት ተናገረች አይደለም። እድሜዋ ስንት ነው ቢሉ ሳታገባ 15 ዓመት ከባሏ ጋር 7 ዓመት ከዚያ መበለቱና በአገልግሎት 84 ዓመት ቢደምሩት 106 ይሆናል። በልታለች፣ የበላ ሽማግሌ ናት ይላል። አሁን እውነት በልታለች ማለት ግን ስለ ምግቡ አይደለም። የእድሜ ብዛት በልቷል ያሰኛል። የእድሜ ብዛት እና ባይሆን የመብላት ነገር ጎጃም ውስጥ ወደዚህ ወደ ማርቆስ አካባቢ የበሬ ሌባ አገሩን አወከው። በአጤ ኃይለሥላሴ ዘመን እወካ አደረገው እና በሬ እየሰረቀ የሚበላ የነበረ አንድ ወጣት ይሞታል እና በአካባቢው ባህል ሰው ሲሞት ያልበላውን እየተባለ ነው የሚለቀስ። ወጣት ከሆነ አስቡት፣ የሀገሩን በሙሉ በሬ እየወሰደ ደምሽካ ያደረገው ሰው እና እናቲቱ የሟቹ እናት ያልበላውን ያለች። ግጥሙን ረስቸው ነው እንጂ እዛ ያሉ ሰዎች እየተቀበሉ አረ በልቷል ግጥም አድርጎ እዛው ለቅሶ መካከል እየተመላለሱ በሙሾ ማለት። ኋላ ንጉሱ ይሰሙና ማንን ይልካሉ? ፊት አውራሪ ማንን ነው? እሸቴ ነው መሰል የሚባሉ ስማቸውን ካልተሳሳትኩ ይልካሉ። ሂድና እባክህ እኔ በሬ ስርቆት አስቁሙ ነው። መተው አዋጅ አወጁ። በሬ የሚሰርቅ ሰው አንድ ምስክር ብቻ ነው የምፈልግ፣ በስቅላት ነው የምቀጣል። በቃ ይመጣል፣ ተመሰክር፣ መቅጣት ቀጥ። በሬ ስርቆት የሚባል ጠፋ። ፊት አውራሪ እሸቴ የሌባው መጋኛ አንተ ደከምክ እንጂ በሬ እንቅልፉን ተኛ አለ ባላገር። ኋላ ግን ችግሩ አንድ በሬ ሁለት ልጆች ያሏት አንዲት እናት አንደኛው በሬ ሰርቆ በስቅላት ተቀጣባት። ትንሹ ደግሞ ሰርቆ ተያዘ። ሁለት ናት፣ ሁለት ልጅ ነው ያለው፣ ሁለቱም ሊያልቁባት ሆነ። ምን ትበል? ኋላ ቀረብ ብላ ፊት አውራሪ እሸቱ የእግዚአብሔር ታናሽ ወንድም የዛሬን ይማሩኝ ዳግመኛ አልወልድም ብላለች። ኋላች ለመላኩ ተፈራ ተደገመች አይደል? መጀመሪያ ግን የሌላ ስፍራ ናት። የዛሬን ይማሩኝ ዳግመኛ አልወልድም እባክዎ ትላለች። በዚህ ራርተው ለቀውላታል። ሁለተኛው ልጅ አስጠንቅቀው ምንድነው ያመጣው? ይሄን ሁሉ ለሁሉም ወደ ታፈሰ እንመለስ እና አስጠንቅቃ ኋላ የአላጌው ጦርነት ጊዜ እንዳትገቡ ተብሎ እሱና እንግዲህ ፊታውራሪ ገበየው አባጎራው ታውቃላችሁ መቼም ያለ ገበየው ያድዋ አይደል መንቆም ነገር አለው። ያቺ አዝማሪ ተነስታ አድዋ ስላሴን ጣሊያን አረከሰው ገበየው በሞት የገባና ቀድሰው ብላ ጠርታ ለሞት ያበቃችሁ እሷ ናት። ገበየው ግን ወደ ጦርነት ሲሄድ በሽተኛ ነው ነበር፣ ታሞ ተኝቷል። አላጌ ጦርነት ላይ እሱ ስለታመመ ጦርነት እንዳይገባ ተከልክሏል። ታፈሰ ደግሞ ጀግና ስለሆነ ፊት ስለሚሄድ እንዳይገደል ሁለቱም ተከልክሏል። ኋላ ጣይቱና ምኒልክ ምን ይሰማሉ? ኧረ ሁለቱ እኮ ጦርነት ገቡ። ገበየው አካሉ ስላልጠነከረለት ሰይፍ በእጁ መጨበጥ አልቻለም። ምን ይዞ ነው ሲያዋጋ ያለ? ዘንግ ይዞ ማለት በዘንግ የአላጌ ድል የተገኘ ዋናው የድሉ ባለቤት የዚያን ጊዜ ደግሞ
ራስ መኮንን ናቸው የአፄ ኃይለ ሥላሴ አባት። ሁለቱ እንደተሳተፉ ታፈሰና ገበየው እንደተሳተፉ ሲሰሙ ጣይቱን አስራቸው ላኩልን ታለ ታሰሩ። በጦርነቱ በፊት ሁለቱን እንዳይሞቱባቸው ነው ያሰሯቸው። የተፈራው አልቀረም። የጦርነቱ ቀን የካቲት 23 ቀን ተገደሉ ሁለት ናቸው። አሟሟታቸውን ልንገር ማለት የአድዋን ጦርነት እነዚህ ሁለት ሰዎች ሰብዕና ይገልጠዋል ብዬ ነው። ታፈሰ ሊሞት ሲሄድ ብዙ ጣሊያን ከመታ በኋላ እጁን ይመታል በጥይት። እጁን ያስሩለትና አሸሽተው ጥጉ ያስይዙትና እንመልሰው ወደ ኋላ ይሉታል። አልመለሰም። ለምን ደግሞ ለጣሊያን ምን ሁለት እጅ ያስፈልገዋል? በአንድ እጅ በቃዋሉ ብሎ ገባ። ተመታ፣ ወደቀ። ኋላ አስከሬኑ እንደምንም ተፈለገ። ግን ጣይቱ በጣም አለቀሱ ይባላል። በኋላ መጨረሻ ያን ሲሰሙ ገበየውሳ እንዴት ነው ሞተ ቢባል ያቺ አዝማሪ እንደዛ በለ ከተናገረች ሆነ ጦርነቱ ሲገባ በአንደኛው ስፍራ ገበየው በነበረበት ስፍራ ላይ ጣሊያኖች በጣም አይለው ነበር። ለምን ዘመናዊ ጦር መሳሪያ አላቸው፣ ብዙ ሰው አለቀ። ወታደሩ መሸሽ ሲጀምር የተወሰነ የኢትዮጵያ ወታደር ወደ ኋላ መመለስ ሲጀምር ከኋላ የነጣይቱ ድምፅ ወዲያ ማዶ ይሰማል። የምኒልክ ውለታ ይሄ ነው፣ የተበላው ጮማ፣ የተጠጣው ጠጅ ይሄ ነው። ለማዋጋት ነው እንደዛ የሚባልና ኋላ ገበየው ያንን አየና እዩኝ ብሎ ወደፊት ገባ። ከሞትኩ ሁለት ነገር አደራ፣ አንድ የተመታሁት ጀርባዬን ከሆነ ውሸ ስጋዬን አሞራ ይብለው እንዳትቀብሩ። ጥይት በጀርባዬ ከሆነ የገባው በግንባሬው በደረቴ ከሆነ ግን ለምኒልክ እንዲበሉልኝ አደራ ይዘኸኝ ደዛ አንድ ቦታ አይደል የተወለዱ አንጎለላ ኪዳነ ምሕረት እዚያ ነው አደራ። አሁንም እዚያ ነው ስጋቸው ያለ የገበየው አደራ አክብረህ እንድትቀብረኝ። ግንባሬን ከተመታው ደረቴን ከተመታው ጀርባዬን ከሆነ ግን አሞራ ይብለኝ አደራ ኑዛዜ ነው። ሀገሬን ክጄ ስሸሽ ከሆነ የሞትኩኝ። ሁለተኛ ለአንደኛው ወታደር ነው ያሉት ገበየው እንዲሁ ነው ሞተ ብለህ ንገርልኝ። ገብቶ ብዙ አጭደው እሳቸውም ተመተው ወደቁ፣ ሞቱ። እንዲህ ብዙ ሰው አልቋል። ዋኖቹ ግን የሟቾቹ መገለጫ ቅድም ያልኳቸው በሻህ ገበየውና ታፈሰ ናቸው ዋኖቹ። በጀግንነት ግን የዚያን ቀን የነበረው ምኑ ተዘርዝሮ ያልቃል። ጣይቱ፣ ምኒልክ፣ እነ ንጉሥ ተክለ ሃይማኖት፣ እነ ራስ መኮንን፣ እነ ራስ መንገሻ፣ ከሁሉ በላይ ደግሞ በአፍሪካ ምድር እሱንም ያክል ተካካይ የለውም የሚባል አንድ ጀግና የጦር መሪ አለ አይደል? የሐማሴኑ ተወላጅ ራስ አሉላ አባነጋ ማለት ነው። እነ ደጃዝማች ባልቻ ገበየው ሲወድቅ ባልቻ መጥቶ እሱ አይደለ ሸፍኖለትን። ገበየው ሲሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተባለ አይደለም። ከዛ ሌላስ ሊቀ መኳስ አባተ መድፍ ተኳሽ ናቸው። እና ከዚሁ ነው መድፍ ሲተኩሱት ሂዶ በዛኛው መድፍ ባፉ ገባ ይባላል። እንኳን መድፍ በጥይት እንደዛ መምታታቸው ይፈልጋሉ እንደ በስናይፐርም ቢሆን እንደዛ እና እንደዛ አደረጉ ይባላል። ብቻ ጀግናው ቁጥር የለውም። ደግሞ ታሪክ ጸሐፊዎች አሉ። እኛ ግን ለሃይማኖታችን ስለ እስከሆነ ዘንድ የሃይማኖትም ጉዳይ ነውና ይሄ የዛን ቀን ድል የቅዱስ ጊዮርጊስ እንደሆነ በኋላ ማታ የቅዱስ ዳዊት ጉባኤ ስላለን የቅዱስ ጊዮርጊስን የእመቤታችን እዚያን ተርከዋለን። አሁን የጊዮርጊስን ትንሽ እናንሳ። መቼም የቅዱስ ጊዮርጊስ ቀን ጦርነቱ የሆነ ስራ ብሎ ታስበበት አይደለም፣ ይታወቃል። ያው ሄዶ እዛ ስለደረሰ ነው። ግን ውስጡን ፈቃድ እግዚአብሔር ነበረው። ለምን ቢባል የዚህ ድል ምስጢሮች እመቤታችንና ቅዱስ ጊዮርጊስ ናቸው። ምክንያቱም ይቺ ሀገር አስራስነቷ ለእመቤታችን፣ ግብዝና ለቅዱስ ጊዮርጊስ ነው። አሁን አስቡት፣ እመቤታችን እንዳስተዳዳሪ ማሰብ ነው፣ እንደ ደብር ብናስበው። ከሱ ዝቅ ብሎ ቀጣጥሎ ያለው ማዕረግ ደግሞ የማን ነው? ገበዙ። ማለትም ገበዝ ምን ማለት ነው? እያንዳንዷ ንዋያተ ቅድሳት ማንን ነው የምትመለከተው? ገበዙ ነው የምትመለከተው። የእሱ ንብረት ናት። ስለዚህ ኢትዮጵያውያን በግብዝና የቅዱስ ጊዮርጊስ ንብረት ነን ከእግዚአብሔር ከእመቤታችን በታችና ቅዱስ ጊዮርጊስን መቼም ዛሬ አንዳንድ ታሪክ ጸሐፊዎች እንደ ሌጀንድ ምናምን እንደ ቃል ታሪክ ወይም ደግሞ እንደ ተረት ይቆጥሩታል። ቅዱስ ጊዮርጊስ የሰራውን ስራ እንዴት እንደዛ ሊሆን ይችላል? መጀመሪያውኑ ነገር ሃይማኖት ለማያምኑ ሰዎች የሚረዳ ነገር አይደለም። እኛ የምንነጋገረው እኮ ለሚያምኑት ነው። በሲግመንድ ፍሮይድ የሳይኮሎጂ እብደት ላበደ ሰው አይደለም እኛ የምንናገረው፣ ወይም ደግሞ በነ ቻርልስ ዳርዊን የዝግመተ ለውጥ እብደት ውስጥ ላለ ሰው አይደለም። እኛ ለሚያምን ነው የምንናገረው። በመጀመሪያ ደረጃ ከዚያ አድዋ ላይ ቅዱስ ጊዮርጊስ ከሰራው ታምራት በፊት መጀመሪያ ቤተክርስቲያን መሰራቱ ለማያምን ሰው ምን ያደርግለታል? ታቦቱ ምን ያደርግለታል?
ጸሎቱ ምን ያደርግለታል? ስለኛ የምንናገረው ለሚያምን ነው። የማያምን ሰው ቦታውን ያዝ፣ አይመለከተውም። ለእኛ የድሉ ምስጢር ከሰማይ እግዚአብሔር ዝቅ ሲል እግዝእትነ ማርያም፣ ዝቅ ሲል ቅዱስ ጊዮርጊስ ነው እንጂ ቅዱስ ዳዊት የተናገረው ነገር አለ በመዝሙር 43 ላይ ስትመለከቱት አባቶቻችን ድል ያደረጉ በጉልበታቸው አይደለም፣ ወኩናቶሙ እያድኀኖሙ በጦራቸው አንደበት በጋሻቸው ጉልበት አልዳኑም። ዛኮ በቀስቴ የታመን እኔም በቀስቴ ጉልበት አልመካም አለ ቅዱስ ዳዊት። ለምን? እግዚአብሔር ዞር ካለ ዞር ነው። ዞር ሲልማ እኮ ጣሊያን ከ40 ዓመት በኋላ ሲመጣ መልሰን አየ ነው። ኢትዮጵያውያን በእኛ በራሳችን ጉልበት ቢሆን ኖሮ ማይጨው ላይ ለምን ተሸነፍን? መሸነፋችን ምን ዋጋ እንዳስከፈለን ታውቃላችሁ አይደለም? ከ3000 እስከ 5000 ቤተክርስቲያን አቃጥሏል ጣሊያን በ5 ዓመት። ወደ 1 ሚሊዮን ኦርቶዶክሳዊ አርዷል፣ ገሏል፣ ጨፍጭፏል። 14 ሚሊዮን እንስሳትን አርዶ ወይ በልቶታል ወይ አጥፍቶታል። ምን ያላደረገን ነገር አለ? ወደ 530 ሺህ ያክል የኦርቶዶክሳውያንን ቤት አቃጥሏል። ታላቁን ገዳም ታላላቅ ገዳማትን አቃጥሏል። መነኮሳትን አባቶቻችን አርዷል። ያላረዳቸውን ደግሞ አዋርዷል። እና እኛ ስታስቡት ምንም ሆነ ምንም ኢትዮጵያ ሀገር እግዚአብሔር ናት። እግዚአብሔርን ካልያዝን መሸነፋችን ነው። እንግዲህ ለሚያምን ነው፣ ለማያምን የራሱ ጉዳይ ነው፣ አይመለከተንም እኛ። እና ቅዱስ ጊዮርጊስ ዛሬ ይህንን ያደረገበት ነው። እና ታዲያ ቅድም የጠቀስኩትን የቅዱስ ዳዊትን ወመጣውክን ይዘባነው ለጸሬን ርዕስ ከምናደርገው ይልቅ ዛሬ አጼ ምኒልክ ድሉ በተገኘ ሰዓት የተናገሯትን ቃል የትምህርታችን ርዕስ ብናደርገው፣ ትምህርቱ አልቋል እኮ ግን ለተናገርነው ነገር ሁሉ የመገለጫ ርዕስ እሷን ብናደርጋት ብዬ አስባለሁኝ። ድል እንዳገኙ እሳቸው እንደኛ አይደሉም። ልክ ድል እንደተገኘ ምክንያቱም ጦርነት የተጀመረ የእመቤታችን ሰብዓተ ፍቁር ሲጀመር ነው። ሰብዓተ ፍቁር ታቤው ነው ተብሎ ሲጀመር ነው ጦርነቱ 11 ሰዓት ላይ እሁድ ነበር። በአጋጣሚ የሚገርማችሁ ነገር ገጠመ ዘንድሮ አይደል? እሁድ በአጋጣሚ እሁድ ነበር። ሰብዓተ ፍቁር ሲጀመር ነው እንግዲህ ልብ በሉ። ቅዳሴ የሚቀደስበት ስፍራ ላይ ሌላ ቦታ እኮ ቅዳሴ እየተቀደሰ ነው። ታቦተ ማርያም ይዘዋል። ታቦተ ጊዮርጊስ በስፍራው አለ። ቅዳሴ በሌላ ስፍራ እየተቀደሰ ነው። እዚህ ለጦርነቱ ግን እየተደረሰ ያለ ሰብዓተ ፍቁር ነው። ደጋግም የሰብዓተ ፍቁርን ለምን እንደማውሰው ብዙ ሰው እየተረዳኝ አይደለም። ትናንት መሊቃውንት ጋር አንድ ጉዳይ ነበረኝና እባካችሁ እንዲያው ዛሬስ ሁሉም ቀርቶብን ዳዊትና ሰብዓተ ፍቁር ብቻ ባደረስን። ምክንያቱም ሰብዓተ ፍቁር በዜማ ስለሆነ የሚደረስ በግዕዝ ብዙ ምዕመናን ውስጡ ምን እንደሆነ አይሰሙትም። እኛ የምንጸልየውም አገልጋዮች አናስተውልም ውስጡ ምንድነው ነው። ሰብዓተ ፍቁር የተደረሰ በ16ኛው ክፍለ ዘመን ነው። መጀመሪያ አባ ጊዮርጊስ ደርሰውታል። አሁን ያለው ግን የ16ኛው ክፍለ ዘመን ነው። ማን የደረሰው? አጼ ልብነ ድንግል ግራኛ አህመድ ኢትዮጵያን ሲያጠፋት ታገሉ አልቻሉትም። በሰራዊት ደረጃ ታውቃላችሁ፣ በሰራዊት ብዛት ከሆነ የኛው ይበልጣል፣ የልብነ ድንግል ይበልጣል። ወደ 150 ሺህ ሰራዊት ይዞ እኮ በ15 ሺህ ሰራዊት ነው ያሸነፋቸው። ለምን? እዚያ ጻድቅ ነቢይ ቅዱስ ሙሴ ተናግሯል። እግዚአብሔር ከኛ ጋር ከሆነ ቁጥር አያሳስበንም። ለምን? ቅዱስ ዳዊት ጎልያድን ሲገጥመው ምንድነው ያለው? እስመ ለእግዚአብሔር ቀትል። ሰልፍ ጦርነት የማን ነው? ድል የማን ንብረት ነው? እግዚአብሔር ንብረት ነው። አሁን የዳዊት ክንድ ነው፣ የቅዱስ ዳዊት ክንድ ነው ጎልያድን የሚያክል 3 ሜትር በላይ ቁመት ያለውን ሰውዬ መጥቶ የሚጥለው? ራእይታዊ እኮ ነው ጎልያድ። እንዴት ብሎ በጠጠር ግንባሩን ተመቶ ወዋዓት እንተ ፍጽሙ ውስተናላሁ እኮ ነው የሚል። ያቺ ጠጠር ከግንባሩ አልፋ እንዴት ናር ጭንቅላት ውስጥ ገባች? ይሄ የእግዚአብሔር ስራ ነው፣ የሰው ስራ አይደለም። እና ድል የሚገኝ በእግዚአብሔር ብቻ። እና አዩትና በኋላ ሲገባቸው አጼ ልብነ ድንግል አንድ ነገር ተረዱ። ይሄ ሁሉ የሆነ በኃጢአቴ ምክንያት ነው። ሰናይ ምጽአትከ ይላሉ። ዌልካም ይባላል በእንግሊዘኛችሁ። አዎ ሰናይ ምጽአትከ ይባላል። አሁን እንኳን ደህና መጣ ያሰኛል። ሰው ምንም ነገር ተፈጥሮ በኃጢአቴ ምክንያት ነው ካላችሁ እንኳን ደህና መጣ ማለት ያን ጊዜ ነው። መንፈስ ቅዱስ ይቀርባል ይዘን ጊዜ ባናጠፋም እንኳን ለምሳሌ ነቢያት እነ ቅዱስ ዳንኤል እነ ቅዱስ ሕዝቅኤል እነ ቅዱስ ዘካርያስ ወደ ባቢሎን ተማርከው ያ ሁሉ ስቃይ አሳለፉ አይደል? አላጠፉም እኮ እነሱ አላጠፉም። ጸዋትወ ዜማ ነው ይባንዲ እና የሱ ጸዋትወ ዜማ ነው። አንዳንድ ቀን ያመጣል ወይ ሲከፋው ይሆናል ወይ ደስ ሲለው ይሆናል። ብቻ ቀን ሰዓት ሁሉ ጊዜ አይደለም። እና ያው ብዙ እናንተ ስለምታውቁት እዚህ የሚቀረጸው የሚሰሙ ሰዎች ስለማን እንደምናወራ ያውቁትም መናገሩ አስፈላጊ አይሆንም።
እና ቃለ ማህዘን ትባላለች። ሰዎች አሁን ቃለ ማህዘን የምታሳዝን ዜማ ትባላለች። ድሮ ቅዱስ ያሬድ ዜማ ሳይሰራ ትንሽ ወደዚህ የተጠጋች ነገር ነበረች ይባላል አልፎ አልፎ። እና እችን ሪከርድ አድርጎ እኮ ዜማ መስሪያ ማድረግም ይቻል ነበረ። ያው ቅር ይለዋል ነው እንጂ እንደዛ ለሁሉም ጆሮዬን ሰርቆኝ ነው። ምን ነበረ ልጅ ወደዚያ ሄዷል። ምን ላይ ነው ያቆምኩኝ? እና መቼም ቢሆን እሱን ማሰብ ጥሩ ነው። እና አፄ ልብነ ድንግል ያንን አሰቡ። ስለዚህ ቀላሉ ነገር ምንድን ነው? ጦርነቱን ለመኳንንቶቻቸው ሰጡና እሳቸው ገዳም ገቡ ለማልቀስ። ጸለዩ። ደብረ ዳሞ ገብተው ጸለዩ። አለቀሱ። ሲያለቅሱ እግረ መንገዱን እነዚያ እያለቀሱ የጻፏቸው ነገሮች ናቸው ዛሬ ስብሐተ ፍቁር የሚባሉት። አንዳንድ ቃላትን ላስታውሳችሁ። ለምሳሌ ለምን ትቆምኪ እምነ ርሑቅ እመቤቴ፣ እንደ ባዕድ የሁሉ መከራ ሲደርስብን ከሩቅ ቆመሽ የምታይን ለምንድን ነው? አረዌ ዘወድቅ አምሳለ መብረቅ፣ እንደ መብረቅ ከሰማይ የወረደው ዘንዶ እንዘ ይወጥ ሕዝበኪ በበቅ፣ ሕዝብሽን አንዳንድ አድርጎ በልቶ ሲጨርስ ይላል። እንዘነቱ የከልኪያኪ እምነ ሕሊና ወአፍ፣ በልባችንም በአንደበታችንም ባንቺ የምንተማመን የምንመካ ኢትዮጵያውያን አይደለንም ወይ? ውስተ አድባር አግብርትኪ ወርሰ ጸድፍ፣ በየዱሩ በየገደሉ እኛ ባሮችሽ እፎኑና አየል ከመኦፍ፣ እንዴት እንደ ወፍ እንድንሸሽ ታረጊናለሽ። ከዛ ደግሞ ተሳለኒ ድንግል ተሳለኒ መቤቴ፣ አቤቱ ይቅርበኝ፣ ወማመሳይኒ ማርያም አንጽህኒ፣ ከበደል የጠቢኝ፣ ይዜኒ ፍጡነ ወዘልፈኒ፣ አሁንም ፈጥነሽ ለዘላለሙ ማንጭኝ ባክሽ እያለ ኋላ ደግሞ ልፍ ብሎ ምን ይላል? አድንኒ ሊተ እስመ ኀልቀ ኄር መቤቴ፣ በጎ ሰው ቸር ሰው መልካም ሰው አለቀ። ወወደ ሃይማኖትም ገጸ ምድር፣ እምነት ከዚህ ዓለም ጠፋ እኮ ማርያም ሙለ ክቡር እያለ ይህንን ሁሉ ሲያደርሱ ቆይተው መጨረሻ ላይ ኢትዝክሪብነ አበሳነ፣ አበሳ ኃጢአታችን አታዘክሪብን ባክሽ፣ ማርያም ሙለ እግዚእነ፣ የጌታችን እናቱ ማርያም በኪዳነኪ ድንግል ተማይጸን፣ በቃል ኪዳንሽ ተማጽነናል ብለው ምርር ሲላቸው ይመስለኛል 3 ኃይለ ቃላትን ተናገሩ። አንደኛ ለመኑ ነግር አዘነ ልቤ፣ ይህን ሁሉ እየጮኩ ዝም የምትኝ ለማን ልናገር? በነገራችሁ ላይ አጥፍተዋል። በጣም ማጥፋት ሲሏችሁ ቀላል ጥፋት እንዳይመስላችሁ። ምክንያቱም እግዚአብሔር አባቶችን እየላከ ብዙ አስመክሯቸዋል። ሰማ ብለው መጀመሪያ ጻድቅ ነበሩ ንጉሱ። ኋላ ክፉ ሰዎች መጥተው ይሄ እነዚህ ጥንቆላ ምናምን የሚያውቁ ሰዎች የማይሆን ነገር አስተማሯቸው። እግዚአብሔር ተቀየመ። ብዙ ዓመት መልእክት አስላከባቸው፣ አልሰማሩ እና ለመኑ ነግር አዘነ ልቤ፣ ለማን ነገር አለው የልቤን ሐዘን? እንበሌኪ ማርያም እግዝእቴ እመቤቴ፣ ከአንቺ በቀር ወፍጡነ ስሚ ጸሎት ያሉ አንድ ፈጥነሽ ስሚ። ሁለተኛ ማርያም አስምዒ ላዕሌኪ ድምጾ እመቤቴ፣ ኧረ ተአምራትሽን ኃይል ግለጪ፣ ድምፁን አሰሚ። ለጸርነ ዘልፈ ዘያቅጾ፣ ጠላታችንን የሚያሰናክለውን ድምፅሽን አሰሚ። እስመ አብዛ ትግል ተዋምጾ፣ መጋፋት አብዝቶብናል። የመጨረሻዋ ሶስተኛዋ ግን እኔ ካህናት ጋር ስገና የባካችሁ እሷን አትተዋት፣ ቢቻል 3 ጊዜ መላልሳችሁ በሏት። በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ፣ ሰማይ ምድሩን የፈጠሩ ጠቢባን ስለተባሉ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ፍቅር ብለሽ እስለኪ ማርያም በሃሌሉያ፣ ሀሌታ ባለው ምስጋና እለምንሻለሁ። ሐዘኗን ስምዒ ወብካያ፣ ለቅሷን ለሀገሪቱና ኢትዮጵያ። እቺ ናት የመጨረሻዋ ጸሎታችሁ። ከዚህ በኋላ ሌላ ጸሎት የላቸውም። እቺ ናት የመጨረሻዋ። እሺ እኛ በድለናል፣ የአስራት ሀገርሽን የኢትዮጵያ ለቅሷን አታይም ወይ እባክሽ ብለው ሲሉ ፊት ለፊት እመቤታችን ብርሃን ለብሳ ቆማ ታየቻቸው። ምን ትሻለህ አለች። እመቤቴ ምህረትሽ አለው፣ በአንተ ጥፋት ስለሆነ ሀገሩ የጠፋው አልምርህም፣ በስጋ አልምርህም፣ በነፍስ ግን ከጻድቃን እደምርሃለሁ። ግን ልመናን ሰምቻለሁ፣ ቅጣትህን ግን ትጨርሳለህ። በስጋ እንዳለ ትጨርሳለህ፣ እዚሁ ትሞታለህ፣ ትቀበራለህ። ሀገርን ልመናን ሰምቻለሁ፣ ሀገሪቱን ግን እምራለሁ፣ በልጅህ መልሼ እሰራታለሁ አለች። በቅዱስ ገላውዲዮስ በልጃቸው አድራ ግራኝ አመድ ተሸነፈ፣ ሀገሪቱን መልሳ እንደገና ተቋቋመች። እና አባቶቻችን ለዚያ እኮ ነው እኔ አዲስ አበባ ሄጄ ማየት ከሚያስደስቱ ነገሮች አንዱ 5 ኪሎ ላይ ብሔራዊ ሙዚየም አለ አይደለም? ከቅድስተ ማርያም በላይ ብሔራዊ ሙዚየም ውስጥ ስትገቡ ከምታዩቸው ቅርሶች አንዱ የአጤ ምኒልክ የዳግማዊ ምኒልክ ሰይፋቸው ነው። ሰይፋቸው ላይ ጽሑፍ አለ፣ ፎቶ ላይ አሳያቸዋለሁ። ምን ይላል? የምኒልክ ተስፋው እግዚአብሔር ነው የሚል። ሰው በራሱ ተመክቶ ምን ሊያገኝ?
ሰው አሁን አጤ ምኒልክ ሰው ናቸው። እንደ ሰውነታቸው ስህተትም በጎነትም ይኖራል። ግን የሚያመዝነው ትልቁ ነገር በእግዚአብሔር ማመን፣ እመቤታችን መውደድ። እዚህ በፊት ነግሬያቸዋለሁ። ቤተክርስቲያን ሊያስመርቁ ብሎ ዝናብ ቢመጣባቸው ድግሱ ይቅር ሲባል ለምን ይቀራል? ክብረ በዓላችን የእመቤታችን በዓል እና ምን ይሻላል ሲሉ ደብዳቤ አምጡልኝ፣ አመጡላቸው። ጻፍ። ይቺ ደብዳቤ ከንጉሥ ምድር ከምኒልክ ተልካለች ወደ ሰማያዊት ንግሥት ወደ እመቤቴ ትድረስ። እመቤቴ ልጅሽን አንድ በይልን እንጂ ድግስ ደግሼ በስምሽ ዝናብ ያመጣብኛል በይ እባክሽ ብሎ ጽፈው ለቄሱ ሰጡት። ምን ላርገው አለ። ወስደህ መንበሩ ጣለው እንጂ ምን ታረገው? መንበሩ ጣል ቢያደርገው ቀጥ ደመናው ተበተነ፣ ዝናሙም ቆመ። እና እሱ ብቻ አይደለም። ቤተክርስቲያን እንጦጦ ማርያምን ሲሰሩ ይለምኗታል። አደራሽን ከአደጋ ሰውሪና ይላል። እና አንድ ጊዜ ቤተክርስቲያኑ ተሰርቶ ላይ ደርሷል። ይሄ እንጨት ምናምን ይሰራል እንደ መሰላል መውጣጫን አድርጎ ላይ ደርስ የለ እና አሁን አይታችሁት ከሆነ እንዳይወድቅባችሁ በባት ነገር ነው የሚያሰሩት። ድሮ እንደዛ አልነበረም። ከታች የተፈለጠ ድንጋይ ነው ያለ። በሙሉ ላይ ያለው ሰራተኛ ፈረሰ፣ ወደቀ። ቤተክርስቲያኑ አይደለም ይሄ ዙሪያ ያለው መቆሚያ እንጨቱ በሙሉ እዛ ሰው አስከሬን ፍለጋ ነው ሄደ። የተጫረሰው የለ ጨርሶ ሁሉ እርግፍ አድርገው እዚህ የአባ በራን ታምር ይመስል አባ በራን ታስታውሷቸዋላችሁ? ከሻ በራ እዚህ ሰዓታት እየመጡ ይቆሙ የነበሩት። እኔ ይገርመኛል። ደግ ሰው። በቀደም ልጃቸው ከውጭ ሀገር መጣ። በይ ስለ አባትሽ ደግነት ልንገርሽ፣ ወልደው አሳድገውሻል፣ ግን እቤት ያለ ጽድቅ ብዙ አይታወቅም፣ ልብ አይባልም። ያው የምታውቁት ነው። የምን ጠበሌ ቆዳ መንከሪያ ነው ይባላል። እና አባትሽ ተርታ ሰው አልነበሩም። እኔ ለመጀመሪያው ጊዜ አባ በራ ነገር ትኩረቴን የሳበኝ መቼ ነው? ድሮ እዚህ እድሜ ልክ ሰዓታት አብረውን ሲቆሙ አስታውሳለሁኝ። ለመጀመሪያው ጊዜ ከአባ ተክለ ማርያም እዚያ ከጻድቁ ሰው ዘንድ ቁጭ ብዬ ማንንም ሰው ማናገር እሳቸውን ያናግራቸዋል። ማናገር ስላችሁ በስርዓት ማናገር ብቻ አይደለም። ሁልጊዜ ቅዳሜ ድንች ያመጡለታል። 5 ፍሬ ድንች የተቀቀለ ማለት ነው። ተቀቅላ ተልጣ ደግሞ ትልልቅ ድንች አለ እቺ የምታክል እና በቺ ስኳሯ ፌስታል አለች አይደል? በሷ ተቋጥራ ከጎኗ ደግሞ በአንዴት ቋጠሮ በርበሬ ያላት በርበሬ ያችን ተክሌ እንዴት አደርክ? እግዚአብሔር ይመስገን ቁርስ አመጣሁልህ። ያችን ወዶ ይበላል። እስቲ ወይኔ ወይ አንዱ ይወሰድለት። ካፈሩን የሚቀላቅለው አይወድም እንደዚህ ምግብ የሚወስድለት ደስ አይለውም። እና በዚህ እንዲህ ሰውዬ ምንድን ናቸው? ኋላ እዚህ አንድ ቀን ለሰዓታት መጥተው የፍልሰታ ቄስ ተስፋ ነፍሱን ይማር እዚያች ቤት እዚህ አንድ ላይ ነበር የምናድርና እዚያች ውስጥ አለና ጫጫታ ሰማን። ወደዚህ ሩጠን አይደል? ያቺም ሄዳለች አይደል? እና አባ ዘገየ መቃብር ተጀምራ ሊሾና አይቀረችው እሷ ታስታውሱ እንደሆነ ተቆፍሮ ከታች ድንጋይ ተፈልጦ ሙሉ ተፈልጦበት ወደ 2 ሜትር ጉድጓድ ነበር ወደ ውስጥ መቃብር ተደስቶ ተሯሩጠን ስንሄድ እዛ ወድቀዋል። እንግዲህ አስቡት፣ አይናቸው ብዙ ያላቸው በግንባራቸው ተወሮ እዛ የተፈለጠ ድንጋይ ላይ እስከ 4 ሰዓት ድረስ ቄስ ተስፋ ወንድሜ እያለ ሲያለቅስ ነው ያመሽ። ኋላ መጥተው ኧረ ደህና ናቸው እባክህ ዝም በል። በማግስቱ መጥተው ሰዓታት ቆሙ። እኔ ሰውዬው እውነትም እንደው ጻድቅ ናቸው አልኩኝ በልቤ ዝም ብዬ በቃ ይዛና ይኸው እዛ በኋላም ብዬሳቸው ይገርመኛል። በቃ ማለት ከሁሉ የሚያስገርም ነገራቸው። አሁን በደርግ ዘመን ባለስልጣን የነበረ ሰው ወይም የኢሰፓ አባል የነበሩትን እንዳረመኔ ነው የምናያቸው አይደለም፣ ግን ደሳቸውም አይነት ነበረ ለካ ይባላል። የኢሰፓ አባል እያሉ ሰማለሁኝ ቤት ሲወጡ ማነሽ ባለቤታቸው ሽጉጤን አቀብኝ፣ በጣም ነው የሚፈሩ ይባላል። ሽጉጡ ምንድን ነው? ዳዊት ሰው ለሰው ሲያሳዩ ተጠቅሎ የሚሰጣቸው በጎናቸው አዝለውት የሚዞሩ ዳዊት እንደዚህ አይነት እና መቼም አንዱ ነገር ወደ አንዱ እየሳበኝ ነው። አሁን መልሱኝ ወደ ኋላ ደግሞ አሁን እዚህ መደበኛ ታሪክ ሳመጣ ያው እንግዲህ ያው ዞሮ ስብከት አትችልም ነው መባል ችግር የለብኝም። ምን ነው ትምህርቱ ይሰጥ እንጂ ሁልጊዜ እላለሁኝ አንድ ሰባኪ እያስተማረ ከጠፋበት ስብከት አይችልም ነው የሚባል። አዎ እውነት ነው፣ አልችልም። ምንም እሱ ግልጽ ነው፣ ችግር የለውም። በማን ነው በዛ የሚከደው? አዎ እሱስ ትክክል ነው። አለቃ አያሌው የሚባሉ ታውቃላችሁ? ሊቀሊቃውንት አያሌው አይነ ስውሩ እንዴት ያሉ ደገኛ ሊቅ ጥቡ ነበሩ በጣም። ጠርቶ እባክህ ስብከት ዘዴ ስጡና አሏቸው ይባላል። ስብከት ደግሞ ምን ዘዴ ያለው? መንፈስ ቅዱስ ይናገራል እንጂ አድሮብህ ነው። አይ አባቶቻችን ነገር ነው። ብዙ ጊዜ ተናግሬያለሁ ይሄንንስ እና ወደኋላ መልሱኝ ብዬ ነው። የአንድ ታሪክ ሳመጣ ጭንቅላት ወደዛ ሄድና አለም ለሁሉም ወደ የእንጦጦ ማርያም ምን ይልከና
ጎበዝ የምኒልክን ነገር አነሳን እና ለሁሉም ምኒልክ የነበራቸው እምነት እና ልክ ድል እንደነሱ አንዲት ቃል ተናገሩ። እሷ ምንድናት? እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ። እችን ያሉ ቃል በቃል ሁሉ ሰራዊት እየሰማቸው አለ ዜና መዋዕላቸው ላይ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ። ጸሎተ እግዝእትነ ማርያም ላይ ያለው የእመቤታችን ጸሎት ነው። አንድ እመቤታችን ድል ስለሰጠች ማክበራቸው ነው። ሁለተኛ ነገር እስመ ገብረ ሊተ ኃይለ አብያተ ለእኔ ታላላቅ ድንቅ ስራን ሰርቶልኛል ብላ እመቤታችን ያመሰግችንበት ኃይለ ቃል ነው። ይህንን ኃይለ ቃል ለእመቤታችን ሲተረጎም እመቤታችን ድንቅ ስራን ኃይልን አድርጎልኛል ማለት ምንድን ነው? ከልማደ አንስት መጠበቅ፣ ከጥንተ አብሶ ከመርገም ከፍዳ ከኃጢአት ጠብቆ በድንግልና ጸንሳ በድንግልና እንድትወልዶ አድርጎ ሀሊበ ድንግልና የድንግልና ወተትን ሰጥቶ ከመላእክት ሁሉ በላይ ንጽሕት እንድትሆን አድርጎ ከእግዚአብሔር በታች ፍጥረት ሁሉ እንዲያመሰግናት እንዲያከብራት አድርጎ እናት እሱ ስላደረጋት ምን አለች እመቤታችን? ታላቅ ስራን ሰርቶልኛል። አፄ ምኒልክ ደግሞ እመቤታችን ረድታቸው ሀገር ስትድንላቸው ጠላት ድል ሲነሱ እሱ ብቻ እኔ በነገራችሁ ላይ የምኒልክን ክርስትና እኔ ለስንት ትውልድ ትምህርት የሚሆን ብዙ ቅዱሳን ነገስታት ኢትዮጵያውያን አላት። አሁን ለምሳሌ አፄ ምኒልክን እኛ ቅዱስ ብለን አንጠራም፣ ደግነታቸውን እናገራለን። በሰማይ ያላቸውን ሀብት የሚያቃቃል ግን ቅዱስ ጻድቅ ለማለት መስፈርቶች ስላሉ ማለት ነው። ግን ያም ሆኖ ለአንድ መልካም መሪ ዝቅ ብሎ ከአፄ ዘርዓ ያዕቆብ ከፍ ብሎ ከአፄ ምኒልክ በላይ በኃይል ከሆነ እንደ አፄ ዘርዓ ያዕቆብ በኃይል ሀገርን ማቅናት እንደ ዘርዓ ያዕቆብ ነው። በኃይል በፈሊጥ ደግሞ እንደ ምኒልክ ነው። የሚያስገርመው ነገር የጣሊያን ማዕት ሰራዊት ተማርኳል አይደል? እንግዲህ ሀገር ሊወር ሃይማኖት ሊያጠፋ የመጣ ከ7500 በላይ ወገናቸውን የገደለባቸው በጣም የሚወዷቸውን እነ ታፈስ እነ ገበየ ወንድማቸውን የገደለባቸውን ሰው በቀል ነው አይደል የምታስቡት? ምንም በቀል የለም። ሁለት ነገራቸው ይገርመኛል። አንደኛ ያን ጊዜ እኮ ገና ስልጣኔ ባልነበረበት ዘመን ምርኮኛን መንከባከቡን ዓለም አቀፍ ሕግ ነው ይባላል አይደል? ምርኮኛ መንከባከብ ምርኮኛውን እኮ እንዴ አርደው አወራርደው ሁሉ መገበውታል ይባላል። የጣሊያንን ምርኮኛ ለምን ሰለ ይጨከናል? ምክንያቱም በሃይማኖታችን ሕግ አንድ ሕግ አለ። ጠላት ሃይማኖትን ሊያጠፋ ሲመጣ ተዋጋው፣ ግደለው። ከማረከው በኋላ ግን ፍቅር አሳየው ነው የሚባል። አፍቅሩ ጸላእተክሙ አይደል? ጠላቶቻችሁን ውደዱ ማለት እኮ ነው። ኋላ ከምርኮኞቹ የተወሰኑ ቀስቀስ እያሉ ይሄዱ ነበርና የታስረው ይቀሩ ነበሩና ደብዳቤ ይላካል ከጣሊያን ለእናቶች፣ አባቶች፣ ወንድሞች ደብዳቤ ይልካሉ ለምርኮኞቹ እና ምኒልክ ያስነበባሉ ደብዳቤውን ተንኮል እንዳይኖር እና አንደኛውን ደብዳቤ ሲያስነበቡት የደብዳቤው መጨረሻ ላይ ልጄ የአምላክ እናት ማርያም ድንግል ማርያም ታስፈታ የሚል ነገር ያያሉ። ዛሬ ይሄማ ሰማይ ነው የተላከ ናበል የአምላክ እናት ታስፈትታለች ቀጥላ ሀገር በዚያች ቀን ግን ፈተብሎ ከውታል ይባላልና በእውነቱ ደግ ሰው ናቸው። ሳይለ ማርያም ይባላል ክርስትና ስማቸው። እቴጌ ጣይቱ ወለተ ሚካኤል ትባላለች። እዚህ ታውቃላችሁ በማህሌት ወለተ ሚካኤል ረጅም ጊዜ ነው። አሁን እዚህ ብዙ አይገባውም። ማናት ወለተ ሚካኤል ይላል። እዚህ የሚጠሩ ስሞች ማን ናቸው? ተክለ ጊዮርጊስ ንጉሱ፣ ኃይለ ማርያም ደጃች፣ ኃይለ ማርያም የራስ ገብሬ ጋር ባለፈው ነግሬያቸዋለሁ። ያቺ ጠብ ስማቸው እንዳት ገብሬዎት ነው የሳቸው አይጠራም፣ ተጠርቶ አያውቅም። እነ ባባ ቢኖሩ እንጠይቃቸው ነበር። እነሱ ሲደርሱ ይጠራ ነበር ወይ በሚለውን ነገር አሁን አለ እስኪ አያበሩን ምናልባት ነገሩ ቤተ መቅደስ ወጣ ብዙ ጊዜ ሆኖ ቤተ መቅደስ ያው ዞሮ ዞሮ ኃይለ ማርያም አሁን በማህሌቱም እኮ ያለ ኃይለ ማርያም ነው። ኃይለ ማርያም ማለት የራስ ገብርኤል ልጅ ነው ወይም የእቴጌ ጣይቱ አያት ነው። ስለዚህ ሁልጊዜ በማህሌት አሁን ዛሬ ገብታችሁ ከሆነ ዛሬም ተደርሷል። አሁን ሰባተ ነግ በየቀኑ ጸሎት ኃይለ ማርያም ሲባል ተክለ ጊዮርጊስ ይባላል ንጉሱን፣ ኃይለ ማርያም ይባላል የራስ ገብርኤል ልጅ ደጃች ኃይለ ማርያም፣ ሶስተኛ ወለተ ሚካኤል ይባላል ጣይቱ ናት። የዚያ ምክንያቱ ምንድነው? ለደብሩ በጎ ስላደረገች መስቀሉን ጨምሮ ወዳጅ ነበረች ለአቡነ አብዬ ጊዜና ከአድዋ ጋር በተያያዘ ይህንን ባጭር ካነሳን ይበቃናል። እስመ ገብረ ሊተ ኃይለ አብያተ ማለት ባጭሩ ይሄ ነው። ስም ብቻ እንጥራና እንጨርስ፣ ሰዓት እንዳይሄድብን ድካሙ እንዳይጫነን። የቅዱስ ዮሐንስ ወንጌላዊ ረድ የነበረ ቅዱስ ፖሊካርፐስ ሰርሚኔስ ወይም ሰርሜርኔስ በእኛ ቋንቋ ቱርክ ውስጥ ያለች ኢዝሚር ትባላለች። አሁን የእሷ ጳጳስ የነበረ ቅዱስ ሐዋርያ ሰማዕትነት ነው። ቅዱስ ሄሮድስ የኤዶም ፈረንሳይ ጥንት እንግዲህ የክርስቲያን ሀገር ነው የነበረች እንዳሁኑ አይደለም። እነ ቅዱስ አውስግኒዮስ፣ ቅዱስ አውሳቢዮስ ፋሲለደስን ታውቃላችሁ። የሰማዕቱ ቅዱስ ፋሲለደስ የበኩር ልጁ ነው።
ቅዱስ አውሳቢዎስ በጣም ትልቅ ሰማዕት ነው። ዛሬ ዓመታዊ በዓሉ ነው። ቅዱስ ጊዮርጊስን ታምራት አይተናል። ማጠቃለያችን የአቡነ አብየ ጊዜን ስናነሳ ተመሳሳዩን ነገር ጦርነት ነክ የሆነውን ነገር ማነሳት የተገባ ነው። አቡነ አብየ ጊዜ በተንቤን እያሉ ጻድቁ አባት አምባ ሰናይት እንለዋለን እኛ፣ እነሱ ግን አምባ ሰናይቲ ወይ ሰናይቲ አላቅም እንደዛ ነው። እንደዛ እኛ ደግሞ በአማርኛችን በለመረ ወደ ግዙ መለስ አድርገን አምባ ሰናይት እንላለን። የአካባቢው ሰው ደግሞ ያው በመደበኛው በዋናው ስም ይጠራል። እዚህ ያለው ገዢና እዚህ ያለው ተንቤን ያለው ገዢ ለአቡነ አብየ ጊዜ ወዳጃቸው ነው፣ ይማጸንባቸዋል። እና በወቅቱ በነበረው ንጉሠ ነገሥት ላይ የዚህ የአምባ ሰናይቲው ገዢ ማመፅ ፈልጓል። ምንድን ነው የሚሉ እስራኤላውያን ሲጠግቡ በሰማይ የለ ዱር በእስራኤል የለ ግብር ይላሉ። በነገራችን ላይ በሰማይ ዱር አለ የለም? ግን አለ እኮ። ተሳስተዋል። ገነት እኮ ዱር ናት። አታውቁ? ገነት ማለት ራሱን ማለት ነው የእጽዋት የአትክልት ስፍራ እኮ ቃሉ ራሱ ጋርደን ማለት አይደል? የአትክልት ስፍራ ማለት ነው ገነት። እንዴ አሁን የቤተክርስቲያን ገነት ነው እኮ። ገነትም ገነት ነው በምስጢሩ፣ ግን በጥሬ ዞረው ዛፎች እስካሉ ድረስ ገነት ነው። እና በሰማይ የለ ዱር ይላል። ገነትን ሰማይ ካለ አይ ዱርም አለው። በእስራኤል የለ ግብር አለ። ሲጠግቡ ነው። ሲጠግቡ ማለታችን ለምንድን ነው? እስራኤል መገበር አለባቸው ይብሉ የለባቸውም። ከእግዚአብሔር ጋር ይጣሉና ለጠላት አሳልፎ ይሰጣቸዋል። ያን ጊዜ እኛ አንገብርም ይላሉ። እግዚአብሔር ከነሱ ጋር የሌለውን እኮ ነው። በሌለ ሰዓትማ መገበር ነው። ገብር ከተባልክ መገበር፣ ቀቅል ከተባልክ መቀቀል ነው። ገብር ቀቅል ይባላል። እና አልገብርም አለ የዚያኛው አምባ ሰናይት። ይሄኛው ግን እና መልእክት ይልክበታል። በል ከኔ ጋር እንተባበር፣ አብረን እምቢ እንበል፣ ኋላ አብረን ለመውጋት እንዲመችን ነው ሲል፣ አይ እኔ ለንጉሥ አልገብርም አልልም፣ እኔ ንጉሥ ጋር መጣላት አልፈልግም ብሎ ይለዋል። እንዲህ አካልክማ መጀመሪያ አንተን ነው መወጋህ ይለዋል። ያባሰ ተዘጋጅ ብሎ ይለዋል። ከዛም የሄድና ወደ አቡነ አብየ ጊዜ ወደ ገዳሙ አባቴ እኔ በጸሎት እማጠናለሁ። በጉልበት ላይ ተናነሱ ይችላሉ፣ ያኛው ትንሽ በለጥ ቢልም፣ ግን እኛ ወንድማማች ነን፣ አንድ ሀገር ሰዎች ነን፣ እንደመፋሰስ ነው። እኔ አልፈልግም መዋጋት እና እባክዎትን ሽምግልና ልላክዎት ይላቸው። ሽምግልና ልላክዎት ይሄዱና ጦርነት ይቅር ብለው ያስታርቁ ብሎ ላይ ይሄ ደግ ሰው ነው በእውነቱ። አቡነ አብየ ጊዜ እሺ ብለው ይሄዳሉ። ወደዚያኛው ወደ ዋናው ገዢ ይሄዱና እባክህ ጦርነቱ አያስፈልግም፣ ምልጃ ልኮኛል፣ እንደዚህ ነው፣ ስለዚህ ይቅር ብለው ይሉታል። አይሆንም፣ ይልቅስ እኔ መልእክት ልላከው፣ ተዘጋጅ፣ ተጠብቀኝ፣ እጅን ነው የምሰጥ፣ አሳያለሁ። እምቢ እያልከኝ ነው? አዎ። አላወከኝማ። ምን? እስቲ ተው፣ አላወከኝማ። እኔ በእውነት የክርስቶስ ባሪያ አይደለሁማ። አንተ እዚህ ሀገር ከመጣ መንገድ ላይ የሁለቱን እንደ ወረዳ ምንያቸው እንዳውራጃ ልክ መለያያው ቦታ ላይ ሲደርሱ በትረ መስቀላቸውን ስለተከሉት ሕያው እግዚአብሔር ፈጣሪ ሰራዊቱም ፈረሱም ከዚህ እንዳያልፍ መላእክት በሙሉ ወርደው ሰው አያቸውም ከትረውታል። ልክ ሲመጡ ነጋሪት ያሰሟቸዋል። ፈረሱ በሙሉ ወደ ላይ እንግዲህ ፈረስ የሆነ ነገር ሲከለከል ወደፊት ወደ ላይ እግሩ ነው ያነሳል። ሐዋይት የተቀመጠበት ግማሹ ጦሩን እየጣለ ግማሹ ይላል። መላእክት በረቂቅ ነጋሪት እንደዚህ አድርጎ አባሯቸው ሄደው ተሰብስበው አፍረው አንዳንዶቹ ይቅርብን ብለው ነበር። ለምን? ይሄ ቅዱስ ሰው ኃይለኛ ነው፣ ብዙ ነገር በኃይሉ እንደሚያደርግ ሰምተናል፣ አንሄድም ብለው ነበር። እንዲያርግ አዋረድክን ብለው መኮንኑ ጋር ተጣልተዋል። ብዙ አዝማቾች ይባል አዋረድክን። አስባችሁታል? ተዋግቶ መሸሽ እንኳን ያዋርዳል በባዶ ሜዳ ምንም በሌለበት እንደዚህ ያደርገው እና አንዳንድ ጊዜ ድል በጦር አንደበት ብቻ አይገኝም። ጸሎትም የድል መንገድ ነው። በጻድቃን መማጸንም አለ እኮ ግን ባይሆን ደግሞ መታዘዝ ጥሩ ነው። ለምሳሌ አሁን ጻድቁን መከራ በሚመጣበት ዘመን ላይ አደራ ይህን ታቦት እንዳያስነኩ ብሎ ከአንጀት የሚማጸናቸው ሰው ከተገኘ ሰብሰብ ብሎ እኮ ምንኛ መጠበቅ ያስፈልገናል? አሉ አይደለ? አሉ እኮ መኖራቸው አሉ እኮ በአካል አሉ። ችግሩ እኛ ስለተጣላን ነው ረድኤቱ የሚርቀው። ልክ አለ አይደለም? ከሀገሩ ጋር እግዚአብሔር ተጣላና እዚያ ቀልሞን የሚባል ግብፅ ውስጥ ያለ ደብረ ቀላሞን ቀልሞን ይባላልና ሀገሩን እንዲጠፋ እግዚአብሔር ፈቀደ፣ ቤተክርስቲያኗ እንድትጠፋ። ከዛ እዚያ የነበረ ግን አንድ ጻድቅ ሰው ነበረ እና ምን ላድርግ አለው። ከቤተ መቅደሱ ገባና ዝም ብለህ ጸሎትን አድርግ፣ ኮሽ እንዳታደርግ፣ ምንም ነገር ብታይ እንዳትመልስ አላቸው። አባ ሳሙኤል ነው፣ ሳሙኤል ዘደብረ ቀለም። እሺ ብለው ታዘው ገቡ። ቤተ መቅደስ ላይ የሆነ ጸሎት እያደረጉ እያለ መልአከ እግዚአብሔር ክንፉን ጥሎባቸው አያቸው። ገብቶ ከመንበረ ጸባዖቱ ከልማሙ ላይ አሕዛብ ጨውቱበታል፣ አላስችላቸዋል። በነገራችሁ ላይ ቤተ ክርስቲያን አንዳንድ ጊዜ ምንድን ነው ቅዱስ ዳዊትን
እግዚአብሔር ዛሬ ወራዊ መታሰቢያ አይደለም፣ አንድ ቀን ጥፋት አጠፋ። ጥፋቱ ምንድነው? ህዝቡን አስቆጠረ፣ ሌላ ነገር አይደለም። ታውቃላችሁ እናቶቻችን ልጆቻቸውን ሲቆጥሩባቸው ይወዳሉ። ይህ እኮ የመጽሐፍ ትምህርት ነው። እግዚአብሔር ፍጥረቱን ሲቆጥሩበት አይወድም። ለዚያ ነው እናቶቻችን ስንት ልጅ አለው ሲባል ምን አገባ ምን አይነት ጥያቄ ነው ደግሞ ይላሉ አይደል? ታሪክ ነው። ኋላ ሰው ሲሞት አያገሌ የኔ ያህል ሴት የኔ ያህል ወንድ በጀት ማለት ነው ይሰማል። እና ቆጠረ። ለምን ቆጠረ ብሎ እግዚአብሔር ተጣለው። መቅሰፍት መረጣለው ከሶስቱ ሶስት መቅሰፍት ሲሰጠው ዳዊት ቅዱስ ዳዊት ምንድነው የመረጠ? ይሰኒ እደቅ ውስተ እደ እግዚአብሔር፣ ጌታዬ ቅጣቴ በአንተ እጅውን ለፍጡር አትስጠኝ፣ በአንተ እጅ ይሻለኛል። ሰው ያሳድድህ ወይስ በቸነፈር በረሃብ ልቅጣህ ብሎት ነው ያንተ እጅ ይሻለኛል ይላል። እና ጌታ ለ3 ወር ያዘዘው መቅሰፍት በ3 ሰዓት ጨርሶለታል። ግን ቀላል እንዳይመስላችሁ በ3 ሰዓት 70 ሺህ ሰው ነው ያለቀ። 70 ሺህ ሰው ነው ያለቀ። እና የፍጡር እጅ ከባድ ነው። እና እሳቸው ያ ሲደረግ ሲመለከቱ የፍጡር እጅ ያልኳቸው የሆነ ነገር ልነግራችሁ ፈልጌ ስለሚቀፍ ነው። ለምሳሌ ዛሬ ቱርክ የምትባል ሀገር ታውቃላችሁ አይደል? የድሮዋ ቁስጥንጥንያ ናት፣ ቢዛንታይን ማለት ነው። የነ ቅዱስ ቴዎዶሲዮስ ሀገር ናት። የነ ቅዱስ ዮሐንስ አፈወርቅ ሀገር ናት። የነ ቅዱስ ሄራቅሊስ ሀገር፣ የነ ቅዱስ ጎርጎርዮስ ሀገር ናት። ዛሬ ማን ሀገር እንደሆነች ታውቃላችሁ? ለመጀመሪያው ጊዜ የዛሬ 500 ከምናምን ዓመት ሲገቡባት ምንድን ነው ያደረጉ? ይቀፋል። ቆይ ይሄ ሪከርዱን ላስቆመው፣ ለሚሰማው ሰው ስለሚቀፍ ሌላ ነገር ነው የሚመስለው። ሪከርዱን ላስቆመው አላስቆም። ለምን እነግራችኋለሁ? ለምን ጆሮአችሁን አማጥ ማለት በህይወት የሳስበው በቃ ይተናነቀኛል። አህዛብ ቤተክርስቲያን ከመጡ ምን ሊያደርጉ እንደሚችሉ መጨረሻ መገለጫው እሱ ነው። ምን እንዳደረጉ ተውትና በዛ ላይ ሴቶች ስለሆናችሁ እናንተ ባሰሙት ጥሩ ነው። ለሁሉም አባ ሳሙኤል ዘደብረ ቀልሞን እንደዚህ አሁን እያሉ አላስችላችኋለ። ቆሻሻ ነገር ሲሰራ ዛይቱ አንተ እግዚአብሔር ይገስጽህ ብለው ድምፅ አሰሙ። ትእዛዝ ጣሱ። ዞሮ መልአከ እግዚአብሔር አነሳው ክንፉን አያቸው። ከአምደ ወርቁ ላይ አስሮ ነፍስ ከስጋ እስኪለይ ድረስ ደበደባቸው። ከዚያ እየጎተተ ወስዶ ግመል ላይ ጫናቸው። ደማቸው ይንጠፈጠፋል። በህይወታቸው አልቅሰው የማያውቁትን ለመከራ ለስጋ መከራ አልቅሰው የማያውቁትን ትንሽ መንፈስ ርር የተርቋቸው አለቀሱ። ሲያለቅሱ የተሸከመው ግመል ዞር ብሎ ሰናይ ዘዘበጡከ እንኳንም ደበደቡ ደርግ አድርገዋል አለው። ለምን አለው? ፈጣሪ ዝም በል አላለህም? ዝም በል ካለ ዝም በል። አንተ እግዚአብሔር ላይ አዋቂ ነህ። ለቤተ መቅደሱ እሱ የማያውቁ ነው በቃ። ምክንያቱም ቤተ መቅደሱ ላይ እንደዚያ ከህዝቡ ጋር ከተጣላ ከመነኮሳት ጋር ከተጣላ እግዚአብሔር በገዛ ቤቱ ነው የሚመጣ እንደዚያ። እና በእውነቱ እግዚአብሔር እሱ በቸርነቱ ይጠብቅ እንጂ ሰውኛው ከባድ ነው። ለሁሉም እግዚአብሔር አምላካችን የጻድቁ የአቡነ አብየ ጊዜን በረከት ያሳደርብን፣ ጾሙን ጾመ በረከት ያድርግልን፣ ከብርሃነ ትንሣኤው በቸር ያደርሰን፣ ሰላሙን ረድኤቱን ፍቅሩን አንድነቱን ይስጠን፣ ከሰው ክፋት ከአጋንንት ተንኮል ይሰውረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን 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 አሜን።